የቁርአን አያ ወይንም ተራ ወረቀት ላይ የተጻፈ የአላህ ስም ያለበት ወረቀት ስናገኝ ምን ማድረግ አለብን? ለመያዝም አስቸጋሪ ለመጣልም ፈራሁ። ማቃጠል ይቻላል? ምን ይመክሩኛል? የሚል ጥያቄ ምክራችሁ ያስፈልገኛል። ሁልጊዜም ቢሆን በጣም ወንጀልን እዳፈራለሁ። እተውበትና መልሼ እመለስበታለሁ። በጣም ይቆጨኛል። የፈጅርንም ሶላት ለመስገድ አስቤ ተኝቼ ስነሳ ጠዋት 3 ሰዓት ይሆናል። አሁን ላይ ህይወት በጣም ነው ያስጠላኝ። ምን ላድርግ? ጨንቆኛል፣ ይምከሩኝ የሚል ጥያቄ። ጓደኛዬ ቤት ይሰራል። ቤቱ የሚሰራው ለጭፈራና ለመዝናኛ ነው። ይህ በጉልበቱ ሰርቶ የሚያገኘው እንዴት ይታያል? የሚል ጥያቄ። ጓደኛዬ ባሏ ሲያስቸግራትና ሲጨቃጨቁ ፍታኝ ስትለው አልፈታም ሲላት እሷም ሸይጣን ገብቶባት ሃይማኖቴን ቀይሬ ለምን ኒካሄን አልጥልም አለች። አስባው አይደለም ካፍር ትባላለች። ኒካሁስ ይወርዳል፣ ያብራሩልን የሚል ጥያቄ። ኒካህ ልታደርግ ነበረ፣ ግን ከኒካህ በፊት ተሳስተዋል። ኒካህ ከማሰራቸው በፊት ለ3 ወር ተራርቀው ከዛ ይሰሩ ነው የሚሉት። እሷ ግን ካሰረን በኋላ ለ3 ወር ብንራራቅና ብንተውበት እንችላለን ወይ? ምክንያቱም ቤተሰቦቻችን ኒካህ ሊያደርጉልን እየተዘጋጁ ነው ትላለች። ይህ እንዴት ይታያል? ጥያቄ። السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا ونعوذ بك اللهم أن نقول فيك ما ليس لنا به علم فنضل أو نضل. أما بعد ዛሬ ከምናያቸው ጥያቄዎች የመጀመሪያው አርካኑ ሶላትና ሽሩጡ ሶላት እነማን ናቸው ቢያብራሩልኝ ጀዛኩሙላህ ኸይረን የሚል ጥያቄ ነው። እነዚህ ማንኛውም ሰጋጅ ሶላት ከመጀመሩ በፊት ሊያውቃቸው የሚገቡ ነጥቦች ናቸው። አርካኑ ሶላት ማለት የሶላት መሰረቶች ማለት ነው። ቤት ያለ መሰረት ያለ ምሰሶ እንደማይቆመው ሁሉ ሶላትም ያለ አርካኖች ያለ መሰረቶች ሊቆም ሊገኝ ትክክለኛ ሶላት ሊባል አይችልም። ሹሩጥ ማለት ደግሞ ሶላት ውስጥ ከመግባታችን በፊት መሟላት ያለባቸው ቅድመ ሁኔታዎች ማለት ነው። ከነዚህ መሃል አንዱ ከጎደለ ሶላት ትክክል አይሆንም። ማንኛውም ሰጋጅ ሶላት ውስጥ ከመግባቱ በፊት የሶላት ሹሩጥ ቅድመ ሁኔታ መስፈርት የሚባሉትን ሊያሟላ ሶላት ውስጥ ገብቶ ሶላቱ ተጠናቆ እስኪወጣ ድረስ ደግሞ ከሹሩጦች በተጨማሪ አርካን የሚባሉ ነገሮችንም ጭምር ሊጠብቅ ይገባዋል። በሁሉም የፊቅህ ሊቃውንት ስምምነት መሰረት የሶላት ሹሩጦች ቅድመ ሁኔታዎች ናቸው የሚባሉ ነጥቦች አሉ። መስፈርት መሆናቸው መሰረት መሆናቸው ላይ ኺላፍ ያለባቸው አሊያ ደግሞ አንዳንዶች መስፈርት ውስጥ ሌሎች መሰረት ውስጥ የሚያስገቧቸው ነጥቦች አሉ። ከነዚህ ሁሉም ከሚስማሙባቸው የሶላት መስፈርቶች አንዱ የሶላቱ ጊዜ መግባት ነው። ሶላት ጊዜው ሳይገባ ወቅቱ ሳይደርስ አይሰገድም። ጊዜውን መግባት ማወቅ የሶላት መስፈርት ከሆነ የሶላት ጊዜ መግባቱን ማወቂያ መንገዶችን ማወቅም ግዴታ ይሆናል። ከሶላት መስፈርቶች ሌላኛው አውራን መሰተር ነው። ወደ ሶላት ውስጥ ሲገባ ለሶላት የሚሆን ንጽህናው የተረጋገጠ መሸፈን ያለበትን የሰውነት ክፍል የማያሳይ አጭር ያልሆነ ወይም ቀዳዳ ያልሆነ ንጹህ ልብስ መልበስ። ሴት ልጅ ሶላት ውስጥ ሙሉ ሰውነቷ አውራ ነው ከፊቷ በስተቀር። እጇ ላይ በተወሰኑ መልኩ ኺላፍ አለ። እጇም ቢሆን መሸፈን አለበት። እግሯን መገለጥ መታየት የለበትም።
ወንድ ልጅ አማራጭ ካጣ የልብስ እጥረት ካለ ከእምብርት እስከ ጉልበቱ ከለበሰ በቂ ነው። የልብስ እጥረት ከሌለ በተለምዶ ሰዎች ከሰው ጋር ሲገናኙ የሚለብሱት የክት የክብር ልብስ ለብሰው ሊሰግዱ ይገባል። ወከዛሊክ ሶላት ውስጥ ከመግባት በፊት ትጥበትን ግዴታ የሚያደርጉ ሁኔታዎች ካሉ ጀናባ ላይ የሆነ ወንድ ሴት ጀናባቸውን ሊያወርዱ፣ የወር አበባ ደም ላይ የወሊድ ደም ላይ የነበረች ሴት ከጸዳች መታጠብ ውዱእ ማድረግ ግዴታ ይሆናል። እንደዚሁ ሰውነት ላይ ልብስ ላይ መስገጃ ቦታ ላይ ነጃሳን ማስወገድ የነዚህ የሶስት ነገሮችን ንጽህና መጠበቅ ሌላኛው የሶላት መስፈርት ነው። እነዚህ ነገሮች ተሟልተው ወደ ሶላት ሲገባ ፊትን ወደ ቂብላ ማዞር ሌላኛው የሶላት መስፈርት ነው። ፈወሊ ወጅሀከ ሸጥረ አልመስጂድ አልሐራም ብሏል አላህ ተባረከ ወተዓላ። በሶላት ሰዓት ፊታችሁን ወደ ቂብላ አዞራችሁ ስገዱ ተብለናል። ሌሎችም የተጠቀሱ የሶላት መስፈርቶች ራሱን የቻለ ሁሉም ራሱን የቻለ ደሊልና ማስረጃ አላቸው። የሶላት አርካኖችን በተመለከተ አንዳንድ የፍቅህ ሊቃውንት 13 እንደሆኑ ሌሎች 14 እንደሆኑ አንዳንዶችም 17 እንደሆኑ ገልጸዋል። የቁጥሮች ልዩነት የተፈጠረው አንዳንዶች የሶላት መስፈርት የሚባሉ ነገሮችን ወደ መሰረት በማስገባት አንዳንዶች ደግሞ 2-3 ነገሮችን እንደ አንድ ጨምቀው በመቁጠር ምክንያት ነው። አርካን ውስጥ መሰረት ውስጥ ንያን የሚያስገቡ ዕለሞች አሉ። ንያ ሶላትን ለመስገድ ማቀድ መወሰን የሶላት መሰረት ሳይሆን መስፈርት ነው፣ መስፈርት ሳይሆን መሰረት ነው የሚሉ አሉ። ዞሮ ዞሮ ሶላት ሲሰገድ ንያ መገኘቱን አርካንም ቢባል ሸርጡም ቢባል ንያ የማይቀር ነገር። ከንያ ቀጥሎ ሁለተኛው የሶላት መሰረት ከሶላቱ ከራሱ ጋር ቀጥታ የተያያዘ መግቢያ የሚባለው ከዚህ አንፃር የመጀመሪያ መሰረት ሊባል የሚችለው ተክቢረተል ኢህራም የመክፈቻ ተክቢራን ማድረግ። ሌላው ለፈርዱ ሶላቶች መቆም፣ ቆሞ መስገድ እየቻለ ቁጭ ብሎ የሰገደ ሰው ሶላቱ ትክክል አይደለም። ሱና ላይ ካልሆነ በስተቀር የሚሰገደው ሶላት ሱና ከሆነ ቁጭ ብሎ መስገድ ይቻላል። አቅም ያለ ቁጭ ብሎ ሱናን የሚሰግድ ሰው ቆሞ የሚሰገደውን ግማሽ አጅር ያገኛል። ፈርዱ ሶላት ግን አቅም እስካለ ድረስ ቁጭ ብሎ መስገድ አይቻልም። ከሶላት መሰረቶች አንዱ አቅም ላለው ሰው ቆሞ መስገድ ነውና። ሌላኛው ፋቲሃን መቅራት ነው። ያለ ፋቲሃ ሶላት የለም ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ሌላው ሩኩዕ ማድረግ ወይም ሩኩዕ መውረድ ነው። አላህ ተባረከ ወተዓላ ወርከዑ መዐ ራኪዒን ብለዋል። ሌላው ከሩኩዕ መነሳት ነው። ከተነሱ በኋላም ቀጥ ብሎ ተረጋግቶ መቆም። ሌላው 2 ስጁዶችን ማድረግ ነው። እንደዚሁ ከስጁድ መነሳትና በስጁዶች መሃል ተረጋግቶ ቁጭ ማለትም ሌላኛው የሶላት መሰረት ነው። የመጨረሻውን ተሸሁድ መቅራት፣ ለተሸሁዱ ለራሱ መቀመጥ፣ ከተሸሁድ በኋላ ሶላት አለ ነቢ ማውረድ እንደዚሁ የሶላት መሰረቶች ናቸው። እነዚህ የሶላት መሰረቶችን ሁሉንም አንድ በአንድ ረጋ እያሉ ማከናወን ሌላኛው የሶላት መሰረት ነው። አለመረጋጋት ከልክ በላይ መፍጠን ሶላትን ያበላሻል። እነዚህን የሶላት መሰረት የተባሉ ነገሮችን በቅደም ተከተላቸው መሰረት ማከናወንም ሌላኛው የሶላት መሰረት ነው። ተክቢረተል ኢህራም ሳያደርጉ ፋቲሃ ቢቀራ፣ ፋቲሃ ሳይቀሩ ሩኩዕ ቢደረግ፣ ሩኩዕ ሳይደረግ በፊት ስጁድ ቢደረግ ሶላቱ ትክክል አይሆንምና የሶላት መሰረት የሚባሉ ነገሮችን ቅደም ተከተላቸውን መጠበቅም ሌላኛው የሶላት መሰረት ነው። በመጨረሻም ማሰላመት ሌላኛው የመጨረሻው የሶላት መሰረት ነው። በርካታ የፊቅህ ሊቃውንት አንድ ጊዜ ብቻ ማሰላመት ይበቃል የሚል አቋም አላቸው። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ያሰላምቱ የነበረው በግራ አንድ በቀኝ አንድ ወይም 2 ተስሊም እንደሆነ ተነግሯልና ሌሎች ሊቃውንት የግድ 2 ተስሊም መሆን አለበት የሚል አቋምም ስላላቸው ሁለቱም ተስሊሞች አንዴ ወደ ግራ በመጨረሻ ወደ ቀኝ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ማለትም የሶላት መሰረቶች ናቸው። ሌላኛው ጥያቄ በሐይድ ጊዜ ቁርአን ስንቀራ ቁርአኑን ሳይሆን ዳር ላይ ያለውን ባዶ ቦታ ቁርአን ያልተጻፈበትን በእጅ እየገለጡ መቅራት እንዴት ይታያል የሚል ጥያቄ ነው። ሐይድ ላይ ያለች ሴት ቁርአን መቅራት ትችላለች አትችልም የሚለው ነጥብ
በፊቅህ ሊቃውንት መካከል ኺላፍ እንዳለበት ይታወቃል። ምንም እንኳ አትቅሩ የሚል ግልጽ በቂ ማስረጃ ስለሌለ ሴት ልጅ ወር አበባ ደም ላይ ስትሆን ቁርአን መቅራት ትችላለች ቢባልም በእጇ ቀጥታ ቁርአኑን መንካት ግን አትችልም። ነገር ግን እጇ ላይ ጨርቅ፣ ጓንትና መሰል ነገሮችን አድርጋ ቁርአን ብትነካ ችግር የለውም። ይሄም የሐንበልያ የሐነፊያ የፊቅህ ሊቃውንት አቋም። ይሁን እንጂ በባዶ እጅ ቁርአኑን የውጭ ሽፋኑንም ይሁን ውስጥ ገጾች ላይ የተጻፈውን ቃልም ይሁን በሁለቱ መስመሮች መሃል ያለውን ባዶ ቦታም ይሁን ጥያቄው ላይ እንደተባለው ዳርና ዳር ላይ ያለውን ባዶ ቦታ መንካት አይቻልም። ሴት ልጅ ጓንት አድርጋ ቁርአን መንካት ትችላለች የሚሉ የፊቅህ ሊቃውንት እንኳ ወረቀቱን መንካት አትችልም፣ ዳርና ዳሩን በሰጥሮች በመስመሮች መሃል ያለውንም መንካት አትችልም ብላ። ስለዚህ የቁርአኑን ሽፋኑንም ይሁን የውስጥ ገጾችን ወረቀቱን ባዶ ቦታም ይሁን በባዶ እጅ ከመንካት በመጠንቀቅ ሴቶች የተገባቸው ያለ መንካት የሚችል ሰው እንዲገልጥላቸው በማድረግ አሊያ ደግሞ ራሳቸው በጓንትና በመሰል ነገሮች የገለጡ ሊሆን ይገባል። ሌላኛው ጥያቄ የተገነጠለ የቁርአን አያ ወይንም ተራ ወረቀት ላይ የተጻፈ የአላህ ስም ያለበት ወረቀት ስናገኝ ምን ማድረግ አለብን? ለመያዝም አስቸጋሪ ለመጣልም ፈራሁ፣ ማቃጠል ይቻላል? ምን ይመክሩኛል? የሚል ጥያቄ ነው። የተቀዳደዱ ቁርአኖችን አስተካክሎ አድሶ አገልግሎት እንዲሰጡ ማድረግ ከተቻለ በላጭና ተመራጩ ይሄ ነው። የአላህ ስም የተጻፈባቸው ወረቀቶችን የተቀዳደዱ ዒልምን የያዙ ወረቀትና መሰል ነገሮችን በተመለከተ በንጽህና ማስቀመጥ አገልግሎት እንዲሰጡ ማድረግ ከተቻለ መልካም። ይህን ማድረግ ማይቻል ከሆነ የአላህ ስምና ቁርአን፣ ሐዲስ፣ ዒልም ያለባቸው ወረቀቶችንም ይሁን የተቀዳደደ የተከበረውን ቁርአንም ቢሆን ተቀዳዶ እዛም እዚህም ተጥሎ ክብሩ እንዳይነካ በሚል አቃጥሎ ማስወገድ ይቻላል። ምንም ችግር የለው። ከማቃጠል ውጪ በሌላ መንገድ ክብሩ ተጠብቆ አገልግሎት እየሰጠ እንዲቆይ ማድረግ ካልተቻለ ማለት ነው። በዑስማን ኢብኑ አፋን ዘመን ቁርአን አሁን ባለበት መልኩ ተሰብስቦ ሲጻፍ በዚህ መልኩ ከመጻፉ በፊት የነበሩ ሁሉም በግሉ ከነቢ ከሱሐቦች ሰምቶ ጽፎት የነበረውን ቁርአን አንድ ወጥ በሆነ መልኩ ከጻፉ በኋላ ሌሎችን አቃጥለዋል። ማቃጠሉ የሚከለከለው የቁርአንን ክብር ለመንካት ለማዋረድ ከሆነ ነው። የተቀዳደዱ ታድሰው ተጠግነው አገልግሎት ሊሰጡ የማይችሉ ያረጁ የዕልም ወረቀቶችን፣ ክታቦችን፣ ቁርአንን ማቃጠል ካስፈለገ ችግር የለው። ካቃጠሉ በኋላ አመዱን ንጹህ አፈር ላይ ንጹህ ቦታ ላይ ቢደፉት የተሻለ ይሆናል። ሌላኛው ጥያቄ ከ100,000 ብር ዘካ የሚሰጥበት ስንት ብር ነው የሚል ጥያቄ ነው። የአንድ ዓመት ከሆነ 2500 ብር፣ የሁለት ዓመት የሶስት ዓመት ከሆነ ደግሞ ይሄን ቁጥር 2500ን በሁለትም ይሁን በሶስት ዓመት ባለብን የዘካ ዓመት ልክ ማባዛት ነው። ሌላኛው ጥያቄ ለየቲም የተነየተ ብር የታመመ ቅርብ ዘመድ ወይም ቤተሰብ መስጠት ይቻላል? እንዲሁም የዘካተል ማል ገንዘብ ለታመመ ቤተሰብ መስጠት ይቻላል? ያብራሩልኝ የሚል ጥያቄ ነው። ለየቲምም ይሁን ለሌላ ሰው የተነየተ ብር የተነየተለት ሰው እጅ እስካልገባ ድረስ አሊያ ደግሞ ለሱ ተነግሮት እናንተ ጋር ይቆይልኝ ሌላ ጊዜ መጥቼ ይቀበላለሁ ወይም እገሌ ጋር አድርጎልኝ እስካላለ ድረስ በልብ ስለነየቱት ብቻ ለሌላ ሰው ማዋል አይቻልም አይባልም። ለሌላ ሰው ማዋል የሚከለከለው ለዘመድም ይሁን ለባዕድ የየቲሙ እጅ ከገባ በኋላ አሊያ ደግሞ እሱ የወከለው ሰው እጅ ላይ ከገባ በኋላ አሊያ ደግሞ ከተነገረውና አንተው ጋር ይቆይልኝ መጥቼ ወስዳለሁ ካለ በኋላ ከሆነ እንጂ በልብ ብቻ ስለተነየተ ለሌላ ሰው ማዞር አይቻልም አይባል። ዘካተል ማልን ለታመመ ቤተሰብ መስጠቱን በተመለከተ ስለታመመ ብቻ ከሆነ የሚሰጠው አይቻልም። ታሞ የሚታከምበትን ስላጣ አቅመ ደካማ ድሃ ስለሆነ ከሆነ ቢሰጥ ችግር የለው። ዘካተል ማል የምስኪን የፈቂር ሐቅ ነውና ዝምድናው የወላጅና የልጅነት
ደረጃ እስካልደረሰ ድረስ ማለት ነው። ለወላጆች ለልጆች ዘካ አይሰጥም። ከዋና ገንዘብ ነው ሊሰጥ የሚገባው። ዝምድናው ከዛ በታች ወይም ከዛ ውጪ ከሆነ አጎቶች፣ አክስቶች፣ ወንድሞች፣ የወንድም ልጆች ከሆኑ አቅመ ደካማ ሆነው ታመው መታከሚያ ካጡ በአቅመ ደካምነታቸው ይሰጣል። ወንድምና እህት ዘካ ይሰጣል አይሰጥም የሚል የፊቅህ ውዝግብ ስላለ ኺላፍ ስላለ ጥሩ አቅም ያለው ሰው ለወንድም ለእህት ከዋና ገንዘቡ ቢሰጥ፣ አቅም የሌለው ሰው ከዘካ ቢሰጥ፣ አለ ደግሞ ከዋና የሰጣቸው ከዋናው የሚሰጣቸው ማይበቃቸው ከሆነ ዘካ ቢጨምር ችግር አይኖረው። ሌላኛው ጥያቄ ምክራችሁ ያስፈልገኛል። ሁልጊዜም ቢሆን በጣም ወንጀልን እዳፈራለሁ። እተውበትና መልሼ እመለስበታለሁ። በጣም ይቆጨኛል። የፈጅርንም ሶላት ለመስገድ አስቤ ተኝቼ ስነሳ ጠዋት 3 ሰዓት ይሆናል። አሁን ላይ ህይወት በጣም ነው ያስጠላኝ። ምን ላድርግ? ጨንቆኛል፣ ይምከሩኝ የሚል ጥያቄ ነው። ሶላተል ፈጅርን እስከ 3 ሰዓት ድረስ አለመስገድ ትልቅ አደጋ ነው። ሶላት እንደሚያልፍ ያወቁ ሶላት ሰዓት ላይ ዝም ብሎ መተኛትም ሶላትን ለመተው መወሰን ስለሆነ ኩፍር ደረጃ ሊደርስ የሚችል ከባድ አደጋ ነው። ሶላትን ለመተው ባይወስኑ እንኳ በቸልተኝነት በተደጋጋሚ ሶላትን ማሳለፍ ገፍላ ነው፣ ፊስቅ ነው፣ ኺራን መርሳት፣ ከዲን ማፈንገጥ። ዲነል እስላም ህግጋቶቹ ገር ናቸው ላመነበት ሰው ለፈለገው ሰው። አንድ ጊዜ ሶላትን መዘናጋት ከጀመሩ ነገሩ በዛው ይቀጥላል። ህይወት እንዲያስጠላን የሚያደርገው ወንጀል ነው። ከአላህ ተባረከ ወተዓላ መራቅ ነው። الذين آمنوا وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ነው የሚለው ቁርአን። ወንድም ይሁን ሴት በአላህ ያመነ መልካም ስራ የሰራ በዱንያ ጥሩ የሆነ ህይወትን እናኖረዋለን። አኺራ ላይ ደግሞ ይሰራው ከነበረው ስራ የተሻለ እጥፍ ድርብ ምንዳ እንመነደዋለን ብሎ ሐያ ጠይባ ማለት ያማረ የተረጋጋ ደስታ የሞላበት ህይወት ማለት ነው። ደስታ የሚገኘው በኢማንና በመልካም ስራ። ደስታ የሚጠፋው ህይወት የሚያስጠላው ወንጀል ሲበዛ። ከከባባድ ወንጀሎች አንዱ ሶላት መተው፣ ሶላትን ከወቅቱ ማሳለፍ ችላ ማለት። የዚህ ሁሉ ችግር መፍትሄው ወንጀልን መተው፣ ከወንጀልና ለወንጀል ምክንያት ከሚሆኑ ነገሮች፣ ለወንጀል ስሜትን ከሚያነሳሱ ነገሮች መራቅ። አላህን ተባረከ ወተዓላ ጽናት ላይ እስቲቃማ ላይ ከወንጀል መራቅ ላይ አግዘኝ ብሎ ዘውትር ዱዓ ማድረግ። የሰው ልጅ በጌታውና በጠላቱ በሸይጣን መሃል ነው ያለው። ወደ አላህ ከተጠጋ አላህ ያስጠጋዋል፣ ጠላቱን ሸይጣንን ይከላከልለታል። ወደ አላህ ካልተጠጋ ግን ሸይጣን ይወስደዋል፣ ይጫወትበታል። በየጊዜው እየተወበትኩ መለሳለሁ ለሚለው ሁለተኛ አልመለስም ብሎ መተውበት ነው የኛ ግዴታ። ሁለተኛ ወደ ወንጀል አልመለስም ብለን ከመተውበታችን ጋር ወደ ወንጀል ላለመመለስ ወስነን ከመተውበታችን ጋር ከዛ በኋላ ዳግም የመመለስ ችግር ቢገጥመን አዲስ ተውበት ይደረግለታል እንጂ አሁን በተውበትም ዋጋ የለውም ስለመመለስ ተብሎ ተውበት አይተው። ይሄ አንድ የሸይጣን ገመድ ነው፣ አንድ የሸይጣን ዘዴ ነው። በተውበትም ነገ ትመለሳለህ ይላል። ነገን አላህ ነው የሚያውቀው። አሁን ግን በሰራሁት ስራ መጥፎ ስራ ተጸጽቻለሁ፣ ሁለተኛ ወደ ወንጀል አልመለስም ብለን መተውበት ነው ከኛ የሚጠበቀው። ከዛ በኋላ አመተም ቆይተን ወርም ቆይተን ወደ ወንጀሉ እንመለስ፣ ሌላ አዲስ ተውበት ማድረግ ነው። እናንተ መተውበት እስካልሰለቻችሁ ድረስ አላህ መማሩን አያቆምም ተብሏል ሐዲስ ላይ። መማር ይቅር ማለትን አይሰለችም ተብሏል። ስለዚህ ሁለተኛ ወደ ወንጀሉ አልመለስም ብሎ ቃል መግባት፣ መወሰን፣ ለምን ወንጀል ሰራው ብሎ መጸጸት፣ ወዲያው ከጥፋት መታቀብ፣ አላህን ምህረት መጠየቅ። ሸይጣን ግን ሊያዘናጋ ስለሚፈልግ ወደ ወንጀሉ ትመለሳለህ፣ ይቅርብህ፣ በዚሁ ቀጥል ሊል ይችላል፣ ተስፋ ሊያስቆርጥ ይችላል። ይሄ የሸይጣን የጠላታችን ምክር። አላህ ተባረከ ወተዓላ የሚለው ባሮቼ ሆይ በወንጀል ብዛት ራሳችሁን የበደላችሁ ባሮቼ ሆይ ከአላህ ረሕመት ተስፋ አትቁረጡ፣ አላህ ወንጀልን በሙሉ ይምራል፣ አላህ ገፉር ረሒም ነው ብላ። የሰው ልጅ ሰከራተል መውት እስካልያዘው ድረስ አላህ ተውበቱን ይቀበላል ብላ ነቢያችን ሰለላሁ ዐለይሂ ወሰለም።
ስለዚህ ወንጀልን ለወንጀል ሰበብ የሚሆኑ ነገሮችን መራቅ፣ መጥፎ ጓደኛን መራቅ፣ ቁርአን መስማትን ማብዛት፣ ቀልብ የሚያረጥቡ ምክሮችን መስማት፣ ጠያቂው ወንድ ከሆነ ቀብርን መዘየር፣ ሶላት የመተውን አደገኝነት በማወቅ ሶላትን ጠብቆ መስገድ፣ ለዚህ የሚያግዙ አስባቦችን ማድረስ፣ አላርም መሙላት፣ ጓደኛን አብሮ ያለን ሰው ቤተሰብን ቀስቅሶኝ ማለት፣ ማታ ላይ ማምሸትን በመተው በጊዜ መተኛት፣ መስጂድ ያለበት አዛን የሚሰማበት አካባቢ ላይ መኖር፣ እነዚህና መሰል የሆኑ አስባቦችን መጠቀም። አላህ ተባረከ ወተዓላ ለሁላችንም ተውበተን ነሱህ ይወፍቀን፣ ኸይር ስራ ላይ እስከ ለተሞት ድረስ ከሚጸኑ ባሮቹ ያድርገን። ሌላኛው ጥያቄ ጓደኛዬ ቤት ይሰራል፣ ቤቱ የሚሰራው ለጭፈራና ለመዝናኛ ነው። ይህ በጉልበቱ ሰርቶ የሚያገኘው እንዴት ይታያል? የሚል ጥያቄ። ጥያቄው ብዙ ግልጽ አይደለም። ቤቱን ስለሚሰራው ግለሰብ ነው ወይስ ለመዝናኛና ለጭፈራ የሚሰራው ቤት ላይ የጉልበት ሰራተኛ ሆኖ ስለሚሰራ ሰው ነው? ግልጽ አይደለም። ለጭፈራና ለመዝናኛ ብሎ ቤት መስራትን በተመለከተ አላህ ሸሪዓ ለማይፈቅደው ጭፈራ ቤት መስራት ፈጽሞ አይቻልም። መዝናኛውን በተመለከተ መዝናኛው ሸሪዓን በጠበቀ መልኩ ከሆነ ያን ያክል ችግር አይኖረውም ከልክ እስካላለፈ ድረስ። ነገር ግን ጭፈራና መዝናኛ እስከተባለ ድረስ መዝናኛው ከጭፈራ ጋር የተያያዘ ከመሆኑ አንፃር መገንባቱ አግባብ አይደለም። መገንባቱ አግባብ ያልሆነ ግንባታ ላይ ተሰማርቶ የጉልበት ስራ ሰርቶ ገቢ ማግኘትም ንጹህ ሐላል ነው ማለት ይከብዳል። አንድን ነገር አላህ ሐራም ካደረገ ክልክል ካደረገ በዛ ነገር ላይ መተባበርም ጭምር የተከለከለ ነው የሚሆነው። ሰራተኛው ያገዘው በመሰረቱ ሐላል የሆነን ስራ በመስራት ነው። ሰውየው ቤቱን የሰራው ለሐራም ነገር በመሆኑ ራሱ ይጠየቃል። እሱ ያላቡን ያገኘው ሊባል ይችላል። ነገር ግን ዞሮ ዞሮ ሁሉም በስራው ራሱ ነው የሚጠየቀው። ለወንጀል የሚሰራ ቤት መሆኑን ከማወቁ ጋር ሰራተኛ በዚህ ነገር ትብብር አድርጎ ገንዘብ ማግኘት አይገባውም። አላህ በሰጠው ጉልበት ንጹህ ሐላል የሆነ አላህን የማያስቆጣ ከስብ ሊፈልግ ይገባዋል። ሌላኛው ጥያቄ ጓደኛዬ ባሏ ሲያስቸግራትና ሲጨቃጨቁ ፍታኝ ስትለው አልፈታም ሲላት እሷም ሸይጣን ገብቶባት ሃይማኖቴን ቀይሬ ለምን ኒካሄን አልጥልም አለች። አስባው አይደለም ካፍር ትባላለች፣ ኒካሁ ሲወርዳል ያብራሩልን የሚል ጥያቄ። የኩፍር ጉዳይ እንደዚህ ቀላል አይደለም። አላህን ልንፈራ ዲናችንን ከምንም በላይ አስበልጠን ልንጠብቀው፣ ልንሰጋለት፣ ልንሳሳለት ይገባ። ኢነላህ ለዐነ አልካፊሪን ወአዐደ ለሁም ሰዒራ ኻሊዲነ ፊሃ አበዳ ላ የጅዱነ ወልያን ወላ ነሲራ የውመ ቱቀለቡ ውጁሁሁም ፊናር የቁሉነ ያ ለይተና አጠዕና አላህ ወአጠዕና ረሱላ የሚሉ የሚያስፈሩ የቁርአን አንቀጾች አሉ። አላህ ከሃዲያንን ካፍሮችን ረግሟቸዋል። የጋለ የጀሃነም እሳትም አዘጋጅቶላቸዋል። እዛ ውስጥም ለዘላለም ይኖራሉ። አጋዥ፣ ረዳት፣ ገላጋይ አያገኙም። ፊታቸው የተገለባበጠ የጀሃነም እሳት ላይ ይጠበሳል። ምነው አላህና መልእክተኛውን በታዘዘን ይላሉ የሚሉ የሚያስፈሩ አንቀጾች አሉ። ወደ ኩፍር መግባትን፣ ወደ ኩፍር መመለስን ዱንያ ላይ የጋለ እሳት ላይ የመጣልን ያክል ልንፈራ ይገባናል። አንድ ሰው ሙእሚን ነው የሚባለው፣ ትክክለኛ ሙስሊም ነው የሚባለውም ይሄኔ ነው። የችግሮች መፍትሄ ወደ ቤተሰብ፣ ወደ ሽማግሌ መውሰድ፣ ወደ ፍርድ ቤት መውሰድ እንጂ ከአዱንያ የቤተሰብ ግጭት፣ የትዳር አለመረጋጋት፣ ችግርና እሳት ሸሽቶ ወደ ባሰው የጀሃነም እሳት መሸሽ አይደለም መፍትሄው። ዲናችንን መጫወቻ ልናደርግ፣ ዲናችንን የስም ዲን ብቻ ልናደርግ አይገባን። ሴት ልጅ የትዳር ህይወቷ ላይ ሰላም ካጣች፣ እንዳሰበችው እንደፈለገችው ካልሆነ ሶብር ልታደርግ፣ ዱዓ ልታደርግ፣ ባሏን በሰከነ መንፈስ ልታናግር፣ ከሷ ካለፈ ከቤተሰቦቿ ውስጥ አስተዋይ የሆነ አቅል ያለው አላህን የሚፈራን ሰው ልታማክር፣ በሽምግልና ሊታይ። ይሄ ሁሉ ካልሆነ ኒካህ አላወርድም ካለ፣ በሽማግሌ በቤተሰብ ኒካሁ ሊወርድ ካልቻለ ሸሪዓ ፍርድ ቤት ሄዶ ኒካህ ማውረድ።
ራሷ መሄድ ካልቻለች ይህን ጉዳይ የሚያስፈጽምላትን ሰው መወከል ትችላለች። ሸሪዓ ሰፊ ነው፣ ረሕመት ነው። የባሏን ኒካህ ሳታወርድ ከሱ መራቅ አትችልም ያለው ሸሪዓ ራሱ ከእስላም በኋላ ወደ ኩፍር መሄድን ከልክሏል። ከጊዜያዊ የዱንያ ችግር ሸሽቶ ለአኼራ እሳት የሚዳርግን ነገር ማድረግ የዓቅልም የኢማንም የዲንም ማነስ። ኒካሑን በተመለከተ ኒካህ እንዲወርድላት ብላ ከሆነ ወደ ኩፍር የገባችው ኒካሑ አይወርድም። ዲነል እስላም ላይ ሸሪዓ በማይፈቅደው መልኩ ከአንድ ነገር የሸሸ በሩ ይዘገበታል ተብሏል። ከዘካ ሸሽቶ የነበረውን ንብረት የበታተነ ሰው ዘካ ይወሰድበታል፣ አይቀርለትም። ጉዞ መሄድ ሳይፈልግ ለመብላት ብቻ ብሎ ጉዞ የሄደ ሰው በጾም የተጓዘ ሰው በጾም መብላት አይፈቀድለትም፣ ወንጀለኛ ይሆናል። ስለዚህ የከፈረችው ኒካህ እንዲወርድ ብላ ከሆነ ህገ ወጥ የሆነ ስራ ስለሆነ የሰራችው ኒካሑ አይወርድም። ኒካህ እንዲወርድ ብላ ግን በመክፈሯ ከዲን ትወጣለች። ለመክፈር መነየት ራሱ ኩፍር ነው ተብሏል። ፈንየቱል ኩፍሪ ኩፍሩን። ልክፈር አልክፈር፣ እስላምን ልተው አልተው እያሉ ሁሉ ማመንታት አይፈቀድም። የኩፍርን ቃል እናገራለሁ ብሎ መወሰን እንደማድረግ ነው የሚቆጠር። የእስላምን ጽናት ማጣትና መልቀቅ ስለሆነ ሃይማኖቴን ቀይሬ ለምን ኒካሄን አልጥልም አለች። አስባው አይደለም የሚል ቃል አለ። ሁለቱም አይጣጣሙ ናቸው። ከትዳሯ ችግር ለማውጣት ሃይማኖቴን ቀይሬ ለምን ኒካሄን አልጥልም አለች የተባለ ነው። በሌላ በኩል ደግሞ አስባ አይደለም እየተባለ ነው። አስባ ነው ይሄን እንደ መፍትሄ ያመጣችው። ምናልባት ከልክ ያለፈ ንዴት ላይ ባለችበት ወቅት ከሆነ ይሄን ያለችው ሳታስበው ነው፣ ምንም ችግር የለውም ሊባል ይችላል። ነገር ግን ምንም እንኳ ቁጣ ንዴት ቢኖርም የሚሉትን የሚያደርጉትን አለማወቅ ውስጥ የማያስገባ አይነት መለስተኛ ቁጣና ንዴት ከሆነ ሃይማኖቴን ቀይሬ ኒካሄን እንዲወርድ አደርጋለሁ ብሎ ማቀድ መወሰን ከሃይማኖት ያስወጣ፣ መተውበት ሸሃዳ መያዝ ያስፈልገዋል። ኒካሑን በተመለከተ ኒካህ ያለው በባል እጅ ነው። ኒካህ ማውረድ የሚችለው ወንድ ነው። ሴት ልጅ ራሷ ተፈትቻለሁ አትስልም። ነዓም በትክክል የሚያከፍሩ ነገሮችን በማድረግ ኒካህ ለማውረድ ብሎ ሳይሆን በሌላ መንገድ በሌላ መልኩ የከፈረ ኒካሑ ይወድቃል። ነገር ግን ኒካህ ለማውረድ ብላ ሴት ልጅ ብትከፍር ኒካሑ አይወርድም። ሌላኛው ጥያቄ ጓደኛዬ ኒካህ ልታደርግ ነበረ፣ ግን ከኒካህ በፊት ተሳስተዋል። ኒካህ ከማሰራቸው በፊት ለ3 ወር ተራርቀው ከዛ ይሰሩ ነው የሚሉት። እሷ ግን ካሰረን በኋላ ለ3 ወር ብንራራቅና ብንተውበት እንችላለን ወይ? ምክንያቱም ቤተሰቦቻችን ኒካህ ሊያደርጉልን እየተዘጋጁ ነው ትላለች። ይህ እንዴት ይታያል የሚል ጥያቄ። ዲኑን እኛ በፈለግነው መልኩ አይደለም ማስኬድ ያለብን። ለኛ በተመቸን መልኩ እንድናስኬደው አይደለም የታዘዝነው። ዲኑን አላህ በሚፈልገው መልኩ ልንከተል ነው የሚገባን። ከኒካህ በፊት ተሳስተዋል የሚል ጥያቄ እየበዛ ነው። ዝሙት እንደሌሎች ወንጀሎች በቀላሉ የሚፈጸም ስህተት አይደለም። ዝሙትን አትቅርቡት ነው አላህ ያለው። ዝሙትን እራቁት ሽሹት ነው አላህ ያለው። በሩን ዘጋጉ ነው ያለን። በተለይ ሊጋቡ የተጫጩ ሳምንታት ወራት የቀሯቸው ለምን ኻቲማቸውን ያበላሻሉ? በስተመጨረሻ ለምን ይነጀሳሉ? መስፈርቱን ያሟላ ኒካህ እስካላሰሩ ድረስ እንዴተኛውም ባዕድ ሰው ሊራራቁ ነው የሚገባቸው። ከሌላው የበለጠ ሸይጣን በዚህ መልኩ የሚቀራረቡ ሰዎችን ይፈትናል። ነገ ኒካህ ልናስር ስለሆነ ቤተሰብ እሺ ስላለ እያሉ ይሳሳታል። ከሰዓት ኒካህ ሊታሰር ጠዋቱኑ ሸይጣን ይለክፋቸዋል፣ ይጫወትባቸዋል። ነገ ኒካህ ሊታሰር ማታ በሐራም ህይወታቸውን ይጀምራል። እንዲህ ነገር እየበዛ ነው። በየጊዜው እያስደነገጠ ነው። ከሙስሊም የማይጠበቅ ነገር እየተሰማ ነው። ኒካሁ ያስፈልገው ለምንድን ነው? በሐራም ግንኙነት ላለማድረግ ነው።
በሐራም ግንኙነት ካረጉ በኋላ ኒካህ ማሰር ምን ማለት ነው? ሰብር አድርጎ ቆይቶ መጨረሻ ቀናት፣ ሳምንታት፣ ሰዓታት ሲቀሩት አላህ የሚያስቆጣ ለረጅም ዓመት አብሮ ሊኖር የሚያስበውን የትዳር አጋሩን በሐራም የሚገናኝ ሰው ዲን ብቻ አይደለም አቅልም ጭምር የሚያንሰው ሰው። ለዚህ ሁሉ ሰበብ የሚሆነው ሸሪዓ አለመከበሩ ነው። ስለተጫጩ ብቻ አብረው ሲዞሩ የሚውሉ አብረው የሚያመሹ ለረጅም ሰዓት ስልክ ተደዋውለው የሚያወሩ ወንድምና እህቶች አሉ። አላህን ፍሩ። በዝሙት በወንጀል የተጀመረ ህይወት ዘለቄታ አይኖረው፣ የተሟላ ሰላም አይኖረው። አኩል ሐል ከኒካህ በፊት ዝሙት የሰራ ሰው መጀመሪያ መተውበት አለበት። ለምን ሰራው ብሎ መቆጨት፣ ጌታውን ምህረት መጠየቅ፣ መታቀብ፣ ሁለተኛ አላደርግም ማለት ይጠበቅበታል። ከዛ በኋላ ደግሞ ሴቷ 3 ጊዜ ወር አበባ ደም አይታ እስክትጠራ ድረስ ኒካህ ሳያደርጉ መቆየት አለባቸው። እነዚህ ሁለት መስፈርቶች ከተሟሉ ኒካህ አስረው መኖር ይችላሉ። ከሁለቱ አንዱ ከጎደለ አብረው መኖር ኒካህ ማሰር አይችሉም። ተውበቱ ሴቷ 3 የሐይድ አይታ እስክትጠራ ድረስ መጠበቁ ከኒካህ በፊት መሆን አለበት። እነዚህ ነገሮች ያስፈልጉት ለኒካህ። ኒካሁን አስረነው ከዛ ለ3 ወር ወይም 3 የሐይድ አይታ እስክትጠራ ድረስ መጠበቅ አይቻልም ወይ? አይቻልም። ዓላማው ከወንድ ጋር በዝሙት የተገናኘች ሴት ማህፀኗ ነፃ መሆኑን ማረጋገጥ። በሐራም ማህፀን ውስጥ ያረፈ የዘር ፈሳሽ ውሃ ከኒካህ በኋላ በሚደረግ ግንኙነት ምክንያት ማህፀን ላይ ከሚያርፍ ሐላል የዘር ፈሳሽ ውሃ ጋር እንዳይቀላቀል ማድረግ። በሐላልና በሐራም መሃልም አጥር ለማጠር ዛሬ ዝሙት ሰርቶ ነገ ኒካህ ውስጥ መግባት ሐላልና ሐራምን ማቀራረብ። ሐላልና ሐራም የተራራቁ ናቸው። ሐላልን አላህ ይወደዋል፣ አላህን ያስደስታል። ሐራም አላህን ያስቆጣል፣ አላህ ይጠላዋል። ስለዚህ ቤተሰብ ለሰርግ ስለተዘጋጀ ቤተሰብን ላለማስከፋት ብሎ አላህን ማስቆጣት ሸሪዓን የጣሰ አካሄድ መሄድ አይገባም። የወር አበባ ደም 3 አይታ እስክትጠራ ድረስ መጠበቅ፣ ወንጀልን አላህ የሰተረውን ነውር ለሌላ ሰው ላለማሳወቅ መቆየት እንፈልጋለን ማለትና እነሱን ሊመልስ የሚችል ውሸት ውስጥ የማያስገባ ምክንያት በመንገር የኒካህ ዝግጅቱ እንዲቆይ ማድረግ ነው። هذا وبالله التوفيق። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።